ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን ሰላም ለእናንተ ይሁን። እንዴት አመሻችሁ? እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል ምሽት አደረሳችሁ እንላለን። እርግጠኞች ነን እንግዲህ በዓል ጥሩ እንዳለፈ ተስፋ እናደርጋለን። እንግዲህ በዚህ ምሽት ደግሞ አዳዲስ መረጃዎች በዓለማችን የተለያዩ የመገናኛ ብዙሃን እንደ ሰበር ዜና እየተላለፉ ያሉ መረጃዎችን እንግዲህ ፓስተር ተዘጋጅቶ ይዞልን መጥቷል። እነዚህ መረጃዎች ምንድናቸው የሚለውና መጽሐፍ ቅዱሳዊ ትንታኔን ጨምሮ ወደ እናንተ ለማምጣት በዚህ ምሽት ተገኝተናል። እንግዲህ መልካም ጊዜ እንደሚኖረን ተስፋ አድርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን በአሁኑ ወቅት ዓለማችን ምን እየሆነች ነው ያለችው የሚለውን በመጽሐፍ ቅዱስ ዓይን ለማየት እንግዲህ ከፓስተር አለማየሁ ጋር እንወያይበታለን። ፓስተር አለማየሁ እንግዲህ መስመር ላይ ተገኝቶልኛል። ይህን መረጃ ሊያጋራን እየተጠባበቀ ይገኛል። ሰላምታ ከተለዋወጥን በኋላ በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሽ ወንድም ይልቃል። እግዚአብሔር ይመስገን። እንግዲህ በዓል ጥሩ እንዳለፈ ተስፋ አደርጋለሁ። እንዴት ነበረ ውሎ? እስኪ ትንሽ እናውራ። በጣም ቆንጆ ነበረ በዓል። ከፋሚሊ ጋር እንደተለመደው ነው የምናሳልፈው። በጣም ጥሩ ጊዜ ነበረ። ትናንትና ምሽት አንድ የምሽት ፕሮግራም ላይ ነበርኩኝ። በጣም ደስ የሚል የአምልኮ ምሽት ነው ያየሁትና ምናልባትም ለኛ ሁሌ እንደምንጮኸው ወጣ ብለን ከጭፈራው ከዝላይ ወጣ ብለን እግዚአብሔርን በመንፈስ ማምለክ መለማመድ ያለብን የምንለውን ወደፊት ያለው ትውልድ ተስፋ እንዳለውና አምልኮ ወደዚህ ሽፍት እያደረገ እንደሆነ የሚያሳይ ነገር በትናንትናው ምሽት መመልከች ያለው በጣም ደስ የሚል ጊዜ ነበረ። ዛሬም ደግሞ እግዚአብሔር ይመስገን ከቤተሰብ ጋር ጥሩ የበዓል ጊዜ ያሳልፈናል። እኔም በአጋጣሚ ያው እንዳንተው ዩጎ ቤተክርስቲያን ባዘጋጀው ዝግጅት ላይ የአዳር ፕሮግራም ተካፍዬ ነበረ። በተለይም ደግሞ በጣም መወዳቸውና ማከብራቸው የቀድሞ ወዳጆቼ የሲኤምኤም ስቱዲዮ እንግዲህ ይታወሳል። ይሄ ባንድና ስቱዲዮ በዘጠናዎች ውስጥ በጣም ትልቅ ኢምፓክት ያመጡ ነበሩ። ያው እንደምታውቀው እኔም እንግዲህ ከረጅም ጊዜ በኋላ ነው ያገኟቸው። በሙዚቃውም ዓለም ውስጥም ተሳታፊ ነበርኩኝ። ቢሆንም ያው ብዙ አንተ ቀደም ያልከው እንደዚህ ትንሽ በልሸት ያሉ ነገሮች ይታያሉ። ግን ሊታረሙና ደግሞ እንደገና ፍሬያማ ሊሆኑ እንደሚችሉ የሚያስታውቅ ስለሆነ እነዚህ ወገኖች ደግሞ እርግጠኛ ነኝ በዚህ አቅጣጫ ላይ ተሳታፊ ሆነው የራሳቸውን ተሞክሮ በማጋራት ለአዲሱ ትውልድ መስመር ውስጥ ይገባል ብዬ በበኩሌ ተስፋ አደርጋለሁ። እግዚአብሔር የተመሰገነ ይሁን። ፓስተር ምንድነው እንግዲህ አየሩ ላይ የተሰማ ያለው ይሄ መረጃ ለአድማጮችም በማጋራት እንደገና ደግሞ በኋላ ላይ ደግሞ መንፈሳዊውን አንደምታ እንመለከተዋለን። እስኪ አጋራን። እንግዲህ በአሜሪካና በኢራን ባለስልጣናት መካከል በፓኪስታን እስላማባድ በትናንትናው ዕለት ድርድር ተጀምሮ ነበረ። በመካከለኛው ምስራቅ ያለውን ጦርነት ለማስቆምና ውይይት እንዲደረግ ለማድረግ ነበረ። በዚህ ጉዳይ ላይ አሜሪካ የተኩስ አቁም ስምምነቱ ለአንድ ወር እንዲሆን ፈልገው ነበረ። ቴህራን ደግሞ ድርድሩ ከተደረገ ዘላቂ የሆነ ድርድር መደረግ አለበት፣
ዋና ጉዳዮች ላይ መሆን አለበት የሚልና በአንድ ወር የተኩስ አቁም ስምምነት ላይ አልተስማሙም። በእርግጥ የኢራን ባለስልጣኖች ወደዛም ሲሄዱ ቅድመ ሁኔታዎች አስቀምጠው ሄደዋል። እነዚህ ቅድመ ሁኔታዎች የሚሏቸውን ነገር በትክክል ነው እንግዲህ በቀደም ዕለት ተናግረን ነበረ። ድርድሩም እንደማይሳካ አንተም እንደምታውቀው እኛ የራሳችንን ነገር አስቀምጠን ነበረ። የማይሳካባቸው ነጥቦች እንዳልነው እነዛው ነጥቦች ናቸው ድርድሩን ወደ መቀጠል ሊያስኬድ አልተቻለም። ምክንያቱም በድርድሩ ላይ የተነሱት የኒኩለር ጉዳይ ነው፣ የሆርሙዝ ሰርጥ ጉዳይ ነው፣ እንደዚሁም ደግሞ በኢራን አጋር ብላ የምትጠናቸው በእስራኤል ዙሪያ ያሉ ታጣቂዎች ጉዳይ ነው። እነዚህ ዋና ዋና ጉዳዮች ማንም ሊወስንልን አይገባም የሚል መከራከሪያ ነጥቦች ተነስተዋል። እንግዲህ ኒኩለሩንም ከማብላላት ማቆም እንዳልፈለጉ ነው እየተናገሩ ያሉት። ከዚህ አንጻር ድርድሩን መቀጠል እንደማይችሉ ነው የተነገረው። ምክንያቱም አሜሪካ በዚህ ድርድር ላይ ይዛ የቀረበችው የኒኩለር ፕላንቱን ሙሉ ለሙሉ ማብላያውን መነቃቀልና ማስወገድ የሚችል ነው። የሆርሙዝ ሰርጥ ነፃ የውሃ መስመር እንዲሆን መፈለግ ነው። እንደዚሁም ደግሞ በእነዚህ የምትረዳቸው እንደ ሂዝቦላ፣ የየመን ሁቲ እንደዚሁም ደግሞ እንደ ሐማስ የመሳሰሉ ድርጅቶችን ማንም እኛ የምንረዳውንና የማንረዳውን የውጭ ፖሊሲያችን ላይ ሊነግረን አይገባም። ሉዓላዊ ሀገር ነን፣ የራሳችንን ነገር ነው ማድረግ ያለብን የምንችለው የሚለውን ነገር መነሳቱ ድርድሩን ወደፊት እንዲራመድ አላደረገውም። ይሁን እንጂ ሸሪፍ የፓኪስታን ጠቅላይ ሚኒስትር እሳቸው ነገሩ እዚህ ጋር አላበቃም፣ ተስፋ አለ የሚል ነገር ለመናገር ሞክረዋል። አጽንኦት የሰጡት እንደውም እሳቸው ዓለም አንድ ትልቅ ተስፋ አታለች የሚል ነው። አዎ፣ ግን ዓለም አንድ ተስፋ አታለች በፖለቲካው ቋንቋ ማለት ነው። አዎ፣ ግን ደግሞ ይሄ ሆነ ማለት ወደፊት አንራመድም ማለት አይደለም የሚል ነገር አንስተዋል። በእርግጥ ከዚህ በኋላ ምን ይፈጠራል የሚለው ነገር እጅግ አሳሳቢ ነው የሚሆነው። እንግዲህ በትናንትና በዛሬ ዕለት ማለት ነው የአሜሪካው ፕሬዝዳንት ጄዲ ቫንስ በፓኪስታን እስላማባድ ኢራን ሉካን ጋር ሲያደርጉ የነበረው የሰላም ድርድር ያለ ስምምነት መጠናቀቁን ተከትሎ ሀገሪቱን ለቀው ወጥተዋል። የፓኪስታኑን ጠቅላይ ሚኒስትር በጣም አመስግነው ነው የተሰናበቱት። አዎ፣ ፕሬዝዳንቱ ዛሬ ማለዳ በአካባቢው የሰዓት አቆጣጠር 1:08 ላይ ነው ለቀው የወጡት። ሙሉ ተደራዳሪዎቹ እንግዲህ ወደ አሜሪካ አምርተዋል። እንግዲህ ይሄ ሁኔታ ወደ ምን ይወስዳል የሚለው ነገር ነው ቀጣዩ ነገር። በጣም እየተፈራ ያለው ነገር ነው። እንግዲህ እንደው እዚህ ጋር አንድ ነገር መነሳት አለበት ብዬ አስባለሁ። ይቅርታ ፓስተር ጣልቃ በመግባቴ፣ ምክንያቱም ለአድማጮችም ግልጽም እንዲሆንም በመንፈሳዊ ደግሞ እይታ ስንመለከተው እንደው በአንተ አመለካከት ወይ ደግሞ በአንተ አስተያየት ጀምረዋል፣ ዓለማችን ከዚህ በኋላ ወዴት ነው ሽፍት የምታደርገው? ወደ ሌላ ትንቢታዊ ምዕራፍ የመሸጋገር ነገር ይታያል ወይስ እንደው እንደዚህ የሄድ መለስ እያለ ለዓለም ሕዝብ እንደዚህ አይነት መረጃዎች ሊተላለፉ ይችላሉ? በአንተ አመለካከት ከሰለ ወንድም ይልቃል አሁን ላይ ዓለምን እንዲህ ነው ብሎ ማድረግ መገመት አይቻልም። ሁል ጊዜ ተለዋዋጭ ነገሮች ናቸው ያሉት። ግን አንድ በግልጽ ማወቅ ያለብን ከአምና ዘንድሮ ወደ ባሰ ነገር ነው እየሄድን ያለ ነው። ከዚህም በኋላ በዓለም ላይ ያለው ነገር መጽሐፍ ቅዱስ እንደሚናገረው ነው የሚሆነው። እየጨመረ ይመጣል እንጂ እየቀነሰ የሚመጣ ነገሮች አይኖሩም። ምክንያቱም የእግዚአብሔር ቃል ይፈጸም ዘንድ እውነት ስለሆነ ነው። ለምሳሌ ጄዲ ቫንስ አሁን አንድ ካነሱት ነገር ምንድነው? ዋነኛ ምክንያቷ ኢራን የኒኩለር ጦር መሳሪያ
የማልማት እቅዷን ለማቋረጥ ፈቃደኛ አለመሆኗ ነው የሚሉት። እንግዲህ እንደምታውቀው የጦርነቱ መነሻ ይሄ ነው። ገብቷል? ልክ ነው። የጦርነቱ መነሻ ይሄ ነው። ይሄ ደግሞ ኢራን ሁልጊዜ ምን የምትለው የህልውና ጉዳይ ነው የምትለው። ምናልባት አሁን ላይ ኢራን ብቻዋን እንዳልሆነች ከዚህ በፊትኛ ደጋግመን አንስተናል። እውነት ነው። ገብቷል? ይሄ የጎግ ጦርነት ምልክቶች ቆይተዋል መታየት ከጀመሩ። ጥምረቱ ማለት ነው። አዎ ቆይተዋል መታየት ከጀመሩ። ብዙ ስኮላሮችም እየተናገሩ እንደነበረ እኛም ደግሞ ባለን መረጃ ልክ ለመናገር ሞክረናል። እና ይሄ ድርድር ወደፊት በምን መልክ ይቀጥላል የሚለውን ነገር ለመመልከት በጣም ጊዜ የሚፈልግ ጉዳይ ነው። ምናልባትም አሁን እንግዲህ በነገው ዕለት ምናልባት ሙሉ ዜናውን ይዘን ልንመጣ እንችላለን። የአሜሪካው ፕሬዝዳንት ትዕዛዝ ሰጥተዋል። ምን አይነት ጥቃት ነው በኢራን ላይ የሚወሰደው? ቀጠናው ከዚህ በኋላስ ወደ ተፈለገው ትርምስ ስለምን እንዳይሄድ የሚከለክለው ምን አለ የሚለውን ጉዳይ የምናይበት መንገድ ይኖራል ብዬ አስባለሁ። ከማጠናቀቅ በፊት አሁን በጄዲ ቫንስ ዙሪያ አንድ ጥያቄ ልጠይቅ ፈልጌ ነበር። ከዚህ ቀደም እኔ እናንተም አንስተነዋል። በጄዲ ቫንስ እና በትራምፕ መካከል በተወሰነ መልኩ የሐሳብ ልዩነቶች እንደነበሩ ይታወቃል። አሁን ላይ ግን እሳቸው በአካል ተገኝተው ነገሩን የተመለከቱ ይመስለኛልና ከዚህ አኳያ ምናልባት የአቋም ለውጥ ያደርጉ ይሆን የሚለውን ጥያቄና በዚህ ጉዳይ ላይ እስራኤል ምን አይነት አስተያየት ሰጥታለች የሚለውን አካተህልኝ ቀሪ ሐሳብህንም አካተህ ወደ መደምደሚያው እንሄዳለን። እስራኤል ይሄ ጦርነት ማለት እንዲቀጥል ትፈልጋለች። ስለዚህ ይሄ ስምምነት አለመደረጉ ለእስራኤል ትልቅ እድል እንደሆነ ነው የሚቆጠረው። ምክንያቱም አንዱ ለስምምነቱ እንቅፋት የሆነው ነገር ኢራን በሊባኖስ ውስጥ የተኩስ አቁም እንዲኖር ሐሳብ ያቀረበች ሲሆን እስራኤልና አሜሪካ የሊባኖስን ዘመቻ የኢራን አሜሪካ አካል አይደለም ብለው ነው የሚያምኑት። እና እነዚህ ነገሮች ያሉ ሁኔታዎች ናቸው። ሌላው ከዚህ ጦርነት እኮ ዶናልድ ትራምፕ መውጣት ይፈልጋል። እኔም አንተም እንደምናውቀው ምክንያቱም በአገር ውስጥ ከፍተኛ ወታደራዊ ጫና ነው ያለባቸው። በዓለም አቀፍ ደረጃ ደግሞ ከወዳጆቻቸው ጋር በዚህ ጦርነት ምክንያት ብዙ ተቃቅረዋል። እነዚህ ነገሮች ምን ማድረግ ይፈልጋሉ? ማቃለል ይፈልጋሉ። ልክ ነው። ነገር ግን አሁን ላይ ይሄ ድርድር አለመሳካቱ ኢራኖች ደግሞ የራሳቸውን ሉዓላዊነት ማስከበር ይፈልጋሉ። ከብሔራዊ ጥቅማቸውና ከሉዓላዊነት አንጻር ማይደራደሩባቸው ነገሮች አይነክ የሚባሉ ነገሮች አሉ። እነዛን ደግሞ ሌላና አሜሪካ እነዚህ ነገር ጣሉ ነው የሚሏቸው። ሌላው ይሄ ድርድር ሲጀመር በጣም የሚገርም ነገር በጥርጣሬና በአለመተማመን ነው የመጀመሪያው የተጀመረው ድርድሩ። ምክንያቱም ከዚህ በፊት በተደረጉ ድርድሮቹ ገና ሳይጠናቀቁ ጦርነት ነው የተጀመረው በቀጠሮ ያለ። እነዚህ የፓኪስታን መሪዎች እነዚህ ነገሮች ይዘው ነው ወደዛ የተጓዙት። ስለዚህ እነዚህም ነገሮች የራሳቸው የሆነ አስተዋጽኦ ይኖራቸዋል ብዬ አስባለሁ። እንግዲህ ጄዲ ቫንስ አቋማቸውን ይቀይራሉ ወይ ያልከው ነገር እሱ በሂደት የምናውቀው ጉዳይ ነው። ምክንያቱም የተናገሩት ነገር ነው እንደዛ እንድል ያስቻለኝ ፓስተር። ምናልባት እንደተጨማሪ ኢራን ለማይቀረው ውድመት ራሷን ታዘጋጅ የሚል ንግግርም ተናግሯል የተባለ ስለሆነ ነው።
ጀስት ምን መሰለህ እንዲህ አይነት ንግግሮች ከዚህ በፊት እኮ ነው እናንተ አንስተናል። አንዱ ኢራንን ማንበርከክ የሚፈልጉት እና አሜሪካ በማስፈራራት ነው። ገብቷል? በማስፈራራት በጦር ኃይል ጠምዝዘው እጅ ማሰጠት ይፈልጋሉ። እንደውም የአሜሪካው ፕሬዝዳንት ጄዲ ቫንስ ከሳቸው ጋር አብሮ የተጓዘ ጋዜጠኛ ነበረ። ይሄ ጋዜጠኛው እንዳረጋገጠው ለ21 ሰዓት ያህል ነው የተካሄደው ውይይቱ። ጥልቅ ድርድር፣ ምንም አይነት ስምምነት ላይ ባለመደረሱ ትንሽ የመበሳጨት ነገር እንዳለ ታይቷል። እንግዲህ ይሄ ድርድር ምናልባት ከዚህ በኋላ በምን መልኩ ሊቀጥል ይችላል የሚለውን ነገር ፓኪስታኖች እያሰቡበት እንደሆነ ይታወቃል። ሸሪፍም የተናገሩት ይህንን ነው። ድርድሩ መክሸፉ ለጊዜው ነው የሚል ነገር ነው እሳቸው ያነሱት። እንደውም ድርድሩ በቀጣይነት ተጠናክሮ ሊቀጥል የሚችልበት ሁኔታ እንዳለና ሁለቱም ለሁለት ሳምንት ያቆሙትን የተኩስ ስምምነት ባለበት ሁኔታ እንዲጠብቁ የሚል ነገር አንስተዋል እሳቸው። ለሁለት ሳምንት እንግዲህ አሁን ወደ ሳምንት እየተጠጋው ይመስለኛል። ያው የእሳቸው መልካም ምኞት ነው። ግን ያው እንግዲህ በነገው ዕለት ስለምናጠናክረው ዘነው እንመጣለን። ነገር ግን አሁንም ኢራን ከአቋሟ ዝንፍ የምትል አይመስለኝም። ከዚህ አንጻር ምናልባት ይሄ ጦርነት ይቆማል ብዬ አላስብም። ምናልባት ደግሞ ከዚህ በኋላ የሚኖረው ጦርነቱ የሚካሄድ ከሆነ እንደገና የሚጀመር ከሆነ ከባለፈው የባሰ በሁለቱም አቅጣጫ አውዳሚ ክስተቶች ሊከሰቱ ይችላሉ የሚል ግምት አለኝ። ምናልባትም እንደገና ደግሞ የሆርሙዝ ሰርጥ አደጋ ውስጥ ገብቶ የዓለምን ኢኮኖሚ እንደገና ይዞት ወደ ገደል እንዳይገባ ያስፈራል። በእነዚህ ስምምነቶች ቀኖች እንኳን የነዳጅ ዋጋ የማሽቆልቆል፣ የሸቀጥ ዋጋዎች ወደ ነበሩበት የመመለስ ሁኔታዎች ይታዩ ነበርና እነዚህ የታዩ ተስፋዎችን እንዳያጨልም ስጋት አለኝ። እንግዲህ ዓለማችን በእንደዚህ መልክ ነው እየሄደች ያለችው። እኛ ከዓለም ብዙ ተስፋ እናደርግም። የኛ ተስፋ የተባረከ ተስፋችን የናዝሬቱ ኢየሱስ ነው። ተስፋ የምናደርገው የእሱን መምጣት ነው። ነገር ግን በዚህ ሁሉ ውስጥ ትልቁ ነገር ወንጌል መሰበኩ ነው። ሰዎች መዳናቸው ነው። አንዳንድ ቦታዎች ላይ በጣም አስቸጋሪ የሚባሉ ቦታዎች ላይ ወንጌል በኃይል በስልጣን እየተሰበከ ያለበት ጊዜ መሆኑ ከምንም በላይ ልብህን ያሞቀዋል። ምክንያቱም ኢየሱስ ክርስቶስ እግዚአብሔር ልጅ ከመምጣቱ በፊት በዓለም ዙሪያ ሁሉ ይህ የእርሱ ወንጌል ስለሚሰበክና ብዙዎች ወደ እግዚአብሔር መንግስት ስለሚጠሩና ስለሚመጡ እሱ ያጽናናሃል። እውነት ነው እንጂ ዓለም ላይ ያለው ነገር ሃይባ የጠፋበት በዓለም ላይ ምንም ተስፋ የምታደርገው ነገር የሌለበት ነገሮች ከጊዜ ወደ ጊዜ እየተባባሱና ድግሪያቸው እየጨመረ የመጣበት ሰዓት ላይ ነን ያለነውና ይህንን በቅጡ መገንዘብ ያስፈልጋል ብዬ እላለሁ። እንግዲህ ይህንን ካልኩ ቅዱሳን ትጋታችንን መቀጠል አለብን፣ መጸለይ አለብን፣ እግዚአብሔርን ፊት አበክረን መፈለግ አለብን፣ ጸሎታችንን ማቋረጥ የለብንም። ቤተክርስቲያንም ይህንን እንድታደርግ እየተናገርኩ የዛሬ ምሽት መልእክቴን ዜናዬን በዚሁ ጨርሳለሁ። ጌታ ጸጋ ሰላም ከእናንተ ጋር ይሁን። ሻሎም። ጌታ ኢየሱስ አብስቶ ይባርክ። ፓስተር እንግዲህ እውነት ነው ዓለማችን የቱንም ያህል ውጥንቅጥና ውዥንብር ውስጥም ብትሆንም ዋነኛው የኛ ተስፋ ጌታ ኢየሱስ ክርስቶስ በዛሬው ዕለት እንግዲህ ከሙታን ተነስቶ በእግዚአብሔር አብ ቀኝ አድርጎ ስለኛ የሚማልድልን እንዲሁም ደግሞ ተመልሶ በክብር የሚመጣው ጌታ ኢየሱስ ክርስቶስ ብቻ ነው ትልቁ ተስፋ።
እንግዲህ ጌታ ኢየሱስ ክርስቶስን ያላገኘን ወገኖች ካለን እድሉና ጊዜው ስላለ በጊዜ ክርስቶስ ኢየሱስን በመቀበል ከሚመጣው ቁጣ ለመትረፍ እድሉ ስላለ ይህን እንድትጠቀሙበት በጌታ ፍቅር እናሳስባለን። እንግዲህ ይህንን ማለት ነው የምንወደው እንደ ምጽአቱ አዋጅ ነጋሪ አገልግሎት። ውድ ቅዱሳን እንደሰማችሁት ነው እንግዲህ መረጃው ዓለማችን ከድጡ ወደ ማጡ እየተሸጋገረች ነው ያለችው። ነገ ከነገ ወዲያ ምን ሊሆን እንደሚችል መገመት አስቸጋሪ ነው። ቢሆንም ፓስተር እንደመከረን በትጋት ራሳችንን በማዘጋጀት መጠመድ እንዳለብን በድጋሚ እናሳስባለን። እግዚአብሔር ፈቃድ ከሆነ ብንኖር በነገው ዕለት በሌላ መረጃ ተመልሰን እንመጣ ይሆናል። እስከዚያው ድረስ የእግዚአብሔር ምሕረት፣ ቸርነት፣ ጸጋ ከእያንዳንዳችን ጋር እንዲሆን እንመኛለን። መልካም ጊዜ ይሆንላችሁ። መልካም የምሽት በዓልም ይሆንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።